ሄዶ ስክሪንሻት ሁሉ ነበረኝ ጻፈ ብሎ አምጥቶ ቅጥቅጥ አድርጎ ሲያስተምር ከነበረው ቦታ ላይ ለስንት ወር ሙሉ አጥፍተውት ነበረ። እንዴት ተሳደባላችሁ ብለን እኛ ጸብ ገጥመን ነበረ። አሁን ላይ ግን መልሶ መጥቶ እኔ ክፏን እያንዳንድ ሻቅሻለሁ ማለቀሽ እንዳይመስልሽ። እረፉ። ዝም ብላችሁ እንትን አትበሉ። ቤተክርስቲያንን ጠይቁ፣ አባቶቻችን ተከተሉ፣ ለቤተክርስቲያን ነው የቆምነው እያሉ ብዙ ስራ እየተሰራ እኔ ዝም ብዬ አላልፍም። ለዚህ ራሳችሁን ጠብቁ፣ የቆማችሁበትን አስተውሉ። አባት ከሚሳደብ ጋር ለአባቶች ክብር ከሌለው ጋር አባቶችን ልክ እንደ ቆሎ ጓደኛው እንደ ሰፈር እንትኑ አድርጎ እየተጣራ እያንቋሸሸ እኔ እንዴት ላዝን ይችላል እንዴ? እንኳን ኦርቶዶክስ ወንድሞቼ አንድ ቤተክርስቲያን ቆይ የምናስቀድስ አይደለም ማንም ቢሆን እኔ እንዲሞት አልፈልግም። ምንም ሰው የተባለ በእግዚአብሔር አምሳያ እስከተሰራ ድረስ እኔ እንዲሞት አልፈልግም። ያመኛል። እኔ አላይም ቶሎ ብዬ ነው ስክሮል አርጌ ማልፈው ለራሱ። ግን የት ቦታ መጥተሽ ነው ከእናንተ ጋር ብረት ማድረገው? ሰው ትሳደባላችሁ፣ ሰው የሌላ ቤተ እምነት ትሳደባላችሁ። አሁን ብታዝኑ ጸሎት ብታረጉ ሁሉም ከእናንተ ጋር ብረት አድርጎ ጸሎት ያደርጋል፣ የሌላ ቤተ እምነት ለራሱ። ግን እንትና ነው እንደዚህ ያለኝ፣ እንትና ነው በዚህ የገባው፣ አባቱ እንደዚህ ነው እንደዛ ነው እያልክ እንዴት ልዘነኝ? እንዴት ውስጤን ይሰማኝ? ሐዘን እንዴት ሐዘኔ ልግለጽ እንዴ? በጣም እኮ ከባድ ነው። እግዚአብሔርን እንዴት ብዬ ነው ህብረት ንገሩኝ እስቲ። እንዴት ብዬ ህብረት ላድርግ እስቲ አስረዱኝ። እንዴት እየሰማውን አይምሮ አይቀበልም። በጣም ከባድ ነው የምር። እኔ ክፉም ደግም አይደለም፣ እንደፈለጋችሁ ነው፣ አይመለከተኝም። ነገ ከነገ ወዲያ ግን እነዚህ ሰዎች ማንነታቸውን ቤተክርስቲያን ታግዛ ታወጣለች። ይሄንን ጠብቁ። ዛሬ እዛ አስቀምጣችሁ ፊቱ በዚህ ማዳት ያወጣው ሰውዬ ነገ አባቶች ተመለስ እያሉ ማንነቱ ከጀርባው የወጣ ጊዜ እመኑኝ ራሳችሁን ታጠፋላችሁ። እኔ ያወቅኩትን አትወቁ እና ንግግሬን ጨርሻለሁ። በእነሱ ላይ ግን አልተናገርኩም። ይሄ ፀጉር ተሰሪ ምን ነው ነገ ብሰራ እኔ እኮ ከቲክቶክ የማልጠፋው እኮ ለዚህ ነው ፍቅሮቼ። ፀጉሬን ልሰራ ወጣ ያልኩት በቃ ዝች አፋፏ ጋር ነበር የነበርኩት። አረ ኦፓል ድረሽ አሉ። ምንድን ነው አልኳቸው። አረ ችግር ተፈጥሯል፣ ጃማይካ የነበረው አውሎ ንፋስ ወደ ንቁቢያውያን ቤት ተዘዋውሯል ሲሉኝ ግማሹን ፖኒተር ነቃቅዬ ነው የመጣሁት። ነገ ሰራዋለሁ አልኳት። በቃ የፀጉር ጉዳይ የደህንነት ጉዳይ አይደለም ብዬ የመጣሁት እኔ ነኝ። የታደኳት ልጅ ውስጥ ያላችሁ ቅዱሳን ከዚህ ነገር ነበር የሚያጋጥማችሁ። ሚውት አድርጉ በጥጭ እኔ እኮ አላወራም። እኔ የመለስኩት አሁን በውስጥ ለሚደውሉ ለሚነገሩ ሰዎች ነው እንጂ እኔ አላወራውም። ገና ላወራ ስል የማይወር ነገር ስላሉ ነው። የሆነ ነገር ሲቲ ሰላም ናችሁ? እንዴት ናችሁ? ሰው ሲያወራ ሚውት ማድረግ የማይለምድ ሰው ወደ ታች ትወረወረና ስነ ልቦናህን ታዳብራለህ። ቀጥይ ክብርት አምባሳደር፣ ስነ ልቦናችሁን አዳብሩ። ይሄ ጠላ ቤት አይደለም። ይሄ አልጋነሽ አረቂ ቤት አይደለም። ራሳችሁን ግዙ። መግዛት በእውነት ራስ መግዛት የሚባል ነገር አለ። ቀጥይ ክብርት አምባሳደር። ተቃጠልን እኮ እና ይሄ ለምን እንደዚህ ምናምን ለሚሉ ሰዎች ነው እኔ መልስ የሰጠሁት። አባቶች አንድ አባት ሊያጠፋ ይችላል። ሲኖዶስ እየተባለ ሲሰደብ የእግዚአብሔር መንፈስ ቅዱስ ማደሪያ የሆኑ አባቶችን እንደዛ ሙልጭ እያደረጉ ሲሳደቡ ከስር ቁጭ ብለው አንድ ኮሜንት አይቼ ለአባቶቻችንም ይድረስ፣ ለአባቶቻችንም ከኛ ጋር አብረው እንዲሆኑ እንትን በስል ሂጂ የምን አባት ነው? እኛ አባት የለንም። ማን ገስት ሚካኤል ነች
ገስት ምስት የምትቀይሩ ሰዎች እንደዚህ የህይወት ካርታና ፕላናችሁ ይቀያየር። አልጋ ላይ ተኝታችሁ ራሳችሁን መሬት አገኙ። ቀጥ የክብርት አምባሳደር ውስጣዊና ውጫዊ ጠላት አሉን። እኔና አንቺ ራሱ ጠላቶቻችን ውስጣዊና ውጫዊ። አሁን ሞዴሬተር የሰጠናቸው እኔ ቤት ልክ ኦፓዬ ንግስት ሲባሉ ከታች የሚሳደቡት አንቺ ቤት እንዲህ ገስት የሚቀያይሩት ችግራችሁ ምንድን ነው? ጩሁና ውጡ። አልጎዳም በነገርሽ ላይ ማለት ነው። አንቺን መሳደብ ሲፈልጉ በእኔ ያሳብባሉ። እና ኦፓል ምን አይነት ሰው ናት ሲባሉ ቤተክርስቲያን ትሳደባለች፣ ስላሴን ትሳደባለች ብለው የሚያምሩ ሰዎች ናቸው። በጣም ደስ ከሚልሽ አንዱ ማለት ነው። እነዚህ ሰዎች እነማን ናቸው? እኔን ተሳዳቢ ብለው የሚናገሩ ሰዎች እነማን ናቸው? ሙሉ ሲኖዶስ የሚሳደቡ ቤተክርስቲያናችን የሐዋርያ ቅብብሎሽን ያስቀጠለች በአባቶች የተመሰረተች ርዕትት ቤተክርስቲያን ናት እያሉ ነጠላ ጎትተው ፎሎወር ሰብስበው ቤተክርስቲያን አስተዋውቀው ከቤተክርስቲያን ኮሚሽን በልተው ህዝብ በነጠላቸውና ምን ሰርቶ ነው? ቴዶ ዞሮፋይል እንዴት አድርጋ ከሀገር እንደወጣ በደንብ ነው የምናውቀው። ሶስታችሁም እዚህ ጋር ያላችሁ እኮ እናውቃችኋለን። የቤተ ክርስቲያን ስም፣ የቤተ ክርስቲያን ነጠላ፣ የቤተ ክርስቲያን ክብር ነው ቋቁቻችሁን ያራገፈላችሁ። እካካችሁን ያራገፋችሁት በቤተ ክርስቲያን ነው። ማንም እካካም ከዛ ይመጡና ሆዳቸው ሲጎል፣ ጭንቀት ሲሰማቸው፣ ረሃብ ሲሰማቸው ለተከፈሉበት ቡድን ደግሞ ቀጥታ መጥተው በመንፈስ ቅዱስ የሚመራ ሲኖዶስ ነው፣ ቤተ ክርስቲያን እውነት ናት፣ የእኛ ቤተ ክርስቲያን ክርስቶስ የመሰረታት ናት፣ ካህናት አባቶቻችን በምድር ያሰሩት በሰማይ ታሰረ ነው፣ በምድር የፈቱት በሰማይ ተፈታ ነው። ሙታን የሞተ በህይወት የማታውቁት የሞተን ሙትቻ በረከት ይደርብኝ ሰማዕት ነው እያላችሁ 4-5 ሰው ሞቶ ሬሳ ደርድራችሁ አባት ትሳደባላችሁ። አባት እኔ ለዚህ ነው የምንቃችሁ። 75% ኦርቶዶክስ በጣም 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 ነው የምንቃችሁ። ያማችኋል፣ ግን ይሄ ሪያሊቲ ነው። ቆሻሻ ናችሁ። ስላችሁ ያስገባችሁትን ብር ለእግዚአብሔር አስራት ያስገባችሁትን ገንዘብ እኮ እኛ በሰጠናችሁ ገንዘብ ነው ሆዳችሁን የምትሞሉት እያለ አባታችሁ ልክ የሚሰደቡ ሰዎች ናቸው። ኢማጂን አቡነ ሳይሮስ አንልም፣ አቡነ አሪዮስ ናቸው። አቡነ አብርሃም አንልም፣ የኢህአዴግ ተቀጣሪ ናቸው። አቡነ ማትያስ ብለን አንጠራቸውም። በጥቁር መኪና የሚሄዱ ውጡና ጩሁ፣ ውጡና ተዋጉ እያሉ የሚሳደብ ሰው አባቱን የሚያዝ ምእመን ስልጣን አላችሁ? ይፈቅድላችኋል ሃይማኖቱ? በመጀመሪያ ደረጃ ማህበራዊ ሚዲያ ላይ ላለፉት 7 ዓመታት የተዋጣ ገንዘብ ለቤተ ክርስቲያኑ 15% እንኳን አልደረሰም። ቤትህን ከፍታ ጊፍት ቢሰጥ ግማሹ ለቲክቶክ፣ ግማሹ ለአንተ፣ ግማሹ ለሞዴሬተሮች፣ ግማሹ ለቤተ ክርስቲያን። ከዛ ከቤተ ክርስቲያን ደግሞ ዘስቴ ደግሞ ስትመለስ ቀንሰህ የምትወስደው ምን አድርጋችሁ ነው? 40 ዓመት ያልሞላችሁ ሰዎች ለቤተ ክርስቲያን ምን አድርጋችሁ በምን አይነት ድፍረት ነው የምትሳደቡት ብለን ስንጠይቅ ቴዶ ዞሮፋይል ነጠላህን ይዘህ ከሀገር የወጣህ አንተ ታሪክ የሌለህ ሁላችሁም እዚህ ጋር ሶስታችሁ ነጠላና መስቀል ይዛችሁ ከሀገር የወጣችሁ ሰዎች ናችሁ። ራሳችሁን እንደ ተጽዕኖ ፈጣሪ እኔ ኦፓል እናንተ ዓለም አቀፍ የሚዲያ ሽፋን ካገኛችሁ ራሴ ላይ ተኩሳለሁ። ራሴ ላይ ነው የምተኩሰው። አታገኙም። ባለጌ አባቱን የሚሳደብ ቤተክርስቲያን የሚሳደብ ሲኖዶስ የሚሳደብ ሰው የአባቱን መባረክ ያላገኘ ሰው እንደ ቁራ ነው ሲጮህ የሚሞተው። እንቁራሪት ናችሁ እናንተ እንቁራሪት። አንድ አይነት ሰዎች እኮ ነን። እኔን የማትወዱኝ እውነቱን ስለምነግራችሁ ነው። እናንተ ግን አንድ አይነት ሰው ነን። ባለጌ ናችሁ ልክ እንደኔ። ከዚህ በፊት በእፎይ ጉዳይ አቡነ አብርሃም ሲሰደቡ አይደል እንዴ? ከዚህ በፊት ለእኔ ድምፅ የሆኑኝ ሰዎች እየታሰሩ ነው ያለው። የሰፈር ነው ንቁ ይሆን? ኮሜንት ጻፉልኝ። እኔ ድምፅ የሆኑ እፎይ ትክክል ነው ብለን ስለመሰከርን ታሰረን ብሎ የተናገረው እፎይ የሰፈር ያሉ ኦርቶዶክሶች ናቸው። ጻፉ እስኪ ኮሜንት ላይ። የሚያስታውሳለ ቦታውን መቱ ጅማ ወይ በጣም እኮ ነው የሚደንቀው። በጣም እኮ ነው የሚደንቀው። በአራቱም አቅጣጫ ኦርቶዶክስ እያለ
ለእፎይ ድምፅ ሆነው ግን የሚታሰሩት ኦሮሚያ ክልል ያሉ ናቸው። መረጃ በፍጥነት የሚያቀብሉት ኦሮሚያ ክልል ያሉ ናቸው። ስማቸው ሲነበብ ደግሞ የአማራ ነው። በጣም እኮ ነው የሚቀርበው። 142 ሰው የአማራ ስም። ለምንድን ነው የተናደዳችሁት? ለምንድን ነው አጀንዳ እንዲሆን የፈለጋችሁት? ለምንድን ነው እንዲቀለል የምትሰሩት? ለሞቱት ኦርቶዶክስ ብላችሁ አይደለም። እናንተ የአማራ ልጅ ደሙ የውሻ ደም ሲሆን ኦርቶዶክስ ነው። አልጮሃችሁም። ዘራችን ማህተባችን ነው፣ እምነታችን ነው ዘራችን ብላችሁ አልጮሃችሁም። የትግራይ ህዝብ ከነ ማህተቡ ሲሞት አልጮሃችሁም። ኦሮሚያ ክልል ላይ ኦሮሞ ክርስቲያኖች ሲሞቱ አልጮሃችሁም። ለምንድን ነው ዛሬ የምትጮሁት ካላችሁ ምርጫ ስለደረሰ ግንቦት ላይ የብልጽግና ምርጫ ስለደረሰ አማራ የሞተ ተቋም ነው ብላችሁ አሰድራችሁ ስለነበረ ኔትወርክ ሲስተካከል ተመጫለሽ ባላው ራስ አይሰማም። እዚህ መሀይም ቆሻሻ ትገይና ፕሮፋይል አድርገሽ ይዘሽ ትዞሪያለሽ። ነፍሰ ገዳይ ትገላላችሁ። ፕሮፋይል አድርጋችሁ ይዘሽ ትዞራላችሁ። ትገላላችሁ። ፍትህ ብላችሁ ትመጣላችሁ። የዚች ልጅ ደም ገና እናንተን ያስገድላችኋል። የ16 ዓመት ልጅ ነው ጠመንጃ ሰታችሁ ያስገደላችሁት። ለእያንዳንዱ የአማራ ደም፣ ለእያንዳንዱ የአማራ እናት፣ ለእያንዳንዱ የአማራ ህፃናት ተጠያቂ እነዚህ የደለቡ ከብቶች የተዋህዶ ማሊያ የለበሱ ሙአ ተዋህዶች ናቸው። እነዚህ እኮ ማለት የማን አሽከር እንደሆኑ ታውቂያለሽ ነው? ይሆን እነዚህ እኮ ማለት የፋንታሁን ዋቂ አሽከሮች ውሾች እኮ ናቸው። እሱ ምን እንደሚል ታውቂያለሽ? ነጭ ለብሰ እንዳታስቀድስ፣ እንዳትቆርብ፣ ንስሐ እንዳትገባ፣ ተጋደል። አድዋ ላይ ታቦት ይዞ ወጥቶ ተዋግቶ ነው ኢትዮጵያ ነፃ ያወጣችው። ቅዳሴ ቅርብህና ተዋጋ፣ ጥቁር ልበስና ጸልይ፣ መሳሪያህን ይዘህ ተኛ፣ ውዳሴ አያስፈልግህም ከዛ ሲላል ከዛ ነፃ ትወጣለህ ብሎ የሚሰብክ ሰው ነው። ትናንት የሰራውን ቪዲዮ ልኬልሻለሁ። እነዚህ የሱሾች ናቸው። ፋንታሁን ዋቄ ማለት የአስተሳሰቡ በጥርሱ የሚያስብ መሀይም ሰውዬ የሙአ ተዋህዶ አሽከር ነው፣ ፋሺስት ነው። አባቶች ይጠላሉ፣ ሰላም ይጠላሉ፣ መስቀል ንስሐ ይጠላሉ፣ ቁርባን ይጠላሉ። ማን ነው እናኪ ያዘጋጁትን የወጣቶች ቁርባን ያስቆመው? ማን ነው የአላፍ ተዘማሪ ቦታ እንዲከለከል ያደረገው? ማን ነው ጥምቀት ላይ ሰዓት እንዲቀነስ የሚያደርገው? እራሳቸው እኮ ናቸው። ለምን እንዲቆጡ ቢያዩ እነዚህ ኦርቶዶክሶች አይቆጡ። ሀላል እንደዚህ ስግጥ ብለው መጡ። ከዛ መጨረሻ ላይ ኑ እንዋጋ፣ ኑ እንጋደል። አባቶቻችን ውጡና ጸረ መንግስት ሆናችሁ መንግስት እንድንዋጋ ትእዛዝ ስጡን። በምንድን ነው የምትዋጉት? እናንተ ነጠላችሁን ይዛችሁ ከሀገር ወጥታችሁ ኢትዮጵያ ያለ ክርስቲያን ደሙ ፈሶ ሲያልቅ እናንተ ዙፋን ልትይዙ ነው የምትፈልጉት። ጀግና ከሆናችሁ እነ ቴዎድሮስ ዘሩፋኤል ኢትዮጵያ ሄዱና አብራችሁ ተዋጉ። ሂዱ፣ ኢትዮጵያ ግቡ። አትሄዱም። ንጹሃን ግን ከነ ማህተቡ ከነ ማንነቱ ይሞታል። ሂዱ ኢትዮጵያ። ከሀገር እንዴት እንደጣችሁ እናውቃለን። መርዛችሁን ትረጫላችሁ እዛ ቁጭ ብላችሁ። አላማችሁ የትን ፍጩ ዱቄቱን አምጩ ነው። አላማችሁ በዘረኝነት አስገድላችሁ የተረፈውን ህዝብ በሃይማኖት ማስገደል ነው። ሲኖዶስን ተሳድባችሁ፣ መንግስት ተሳድባችሁ፣ መንግስት ገደለኝ ብላችሁ አባቶች አስገደሉኝ በምንሰጣቸው ገንዘብ ነው የሚበሉት አሉ። እናንተ ተስላችሁ ባስገባችሁት ገንዘብ እግዚአብሔር ባርኮ ከሰጣችሁ ገንዘብ ላይ ይሄ የእግዚአብሔር ሀብት ነው የእግዚአብሔር ንብረት ነው ብላችሁ ቤተክርስቲያን ውስጥ ያስገባችሁትን ገንዘብ እኮ በልታችሁ ነው የምታስገድሉን ብላችሁ እኮ አባቶች የምትሳደቡ ናችሁ። ከዛስ አባቶች ቤተክርስቲያናቸውን የሚጠብቅላቸው ሰው ያለ ይመስል ከመንግስት ጋር እንዲጣሉ ትፈልጋላችሁ። እሺ ሲኖዶስ ከመንግስት ጣላ፣ ቴዎድሮስ ዘሩፋኤል አንተ ትመጣላችሁ። እናንተ ሁለት መሀይሞች፣ እናንተ ማሰማችሁን ስጠራራ ያቀረሸልሸኛል። እፎ ይመጣል። ማማዬ ትመጣለች? አትመጣም። ማማዬ እኮ የኑሮ ውድነት አናቷ ላይ ሲወጣ እኮ ሻንጣን ይዛ ከሀገር የወጣች ሴትዮ እኮ ናት። ድርቆሿን ተሸክማ ነው ከሀገር የወጣችሁ። አይደለም ቤተክርስቲያን ልትታደጉ እናንተ ዋጋ አትከፍሉም። ለራሳችሁ አንድ የምታረጉት ነገር አለ። ትወጡና እዛ ሆናችሁ ድንጋዩ ኢትዮጵያ እንዴት ትወረውራላችሁ? እናንተ ሲኖዶስ ተሳድባችሁ፣ እናንተ ቤተክርስቲያን ተሳድባችሁ፣ እናንተ አባቶች ተሳድባችሁ ነፃ የምትወጣት ኦርቶዶክስ አትኖርም።
ስለምናቅ ስንናገራችሁ ያማችኋል። ዓላማችሁ አማራን ማጥፋት ነው። እኔ ጥያቄ ለምንድን ነው አርሲ ውስጥ እናቱም አባቱም እሱም ኦርቶዶክስ ኦሮሞ የሆነ የኦሮሞ ስም ዝርዝሩ ላይ ማጣት ያልቻልኩት? ለምንድን ነው ማግኘት ያቃተኝ? ላወጣ አልቻልኩም። እንደዚህ አይነት በአማራነት ገላችሁ ስለጨረሳችሁ አሁን ዓለም አቀፍ ሚዲያ ስለለመዳችሁ ለቅሷችሁን ከዛ በሃይማኖት መጣችሁ። ሃይማኖት ብሔር የለውም አይደል እንዴ? ኦርቶዶክስ ማለት ማህተብ ያሰረ በኦርቶዶክስ ክርስቲያን ስር የሚታሰብ ምእመን ነው። ለምንድን ነው ስም እየመረጣችሁ የምትገሉት? ለምንድን ነው ማንነት እየተመረጠ የሚገደለው? እናውቃለን። የግንቦቱ ምርጫ ቢራዘም 7 ዓመት ብልጽግና ይገዛሃል እንጂ ፋኖ ዙፋን አይዝም። ሞዓ ተዋህዶ ኦርቶዶክስ ተዋህዶ ለማጥፋት ከ4ኛው ክፍለ ዘመን ጀምሮ ይሰራል። አባቶች በደንብ ጠንቅቀው ያውቃሉ። ማን ለምን እንደሚጮህ ያውቃሉ። እናንተ አንገታችሁ ላይ ያለው መስቀል ራሱ በእግር የተሰቀለው ነው። ምድረ ይሁዳ እናውቃለን እኮ ማን በቀኝ የተሰቀለውን ማን በግራ የተሰቀለውን ማን የኢየሱስን መስቀል ተሸክሞ እንደሚሄድ እኛ በደንብ ነው የምናውቀው። ለዛ ነው ማንዋደደው። እናንተ የፈንታውን ዋቄ ውሻ ናችሁ። እሱ ከኦሮሞ ልጅነት የአማራ አሽከርነትን የመረጠ ለኦሮሞ ሕዝብ ፍትህን ከመጠየቅ ድምፅ ከመሆን ስልጣን ስላልተሰጠው ቦታ ስላላገኘ የአማራ አለቅላቂ መሆንን የመረጠ ፋንታውን ዋቄ ለአማራ ያስባል? ፋንታውን ዋቄ ለኦሮሞ ያስባል? ፋንታውን ዋቄ ለኦርቶዶክስ ያስባል? አያስብም። ምክንያቱም ስታስቀድሱ አይወድም፣ ስትቆርቡ አይወድም፣ ጥምቀት ስታከብሩ አይወድም። ምንድን ነው የሚወደው? እንዳደዋ ጦር ይዛችሁ ታቦትና ጥይት አንድ ላይ ይዛችሁ እንድትሄዱ ነው የሚፈልገው። አዎ እንደዛ ነው የሚፈልገው። ስለዚህ እያንዳንዱ ኦርቶዶክስ ታቦት ባወጣ ቁጥር መሳሪያ ይዞ ካልወጣ ተቀባይነት የለው። ሻማ እየለኮሱ ጧፍ እያበሩ የሚያስቀድሱ የደነዘዙ ኦርቶዶክስ ናቸው። ይሄንን የሚያስፋፉ ኦርቶዶክስ አባቶች ከስልጣን መባረር መሰደብ አለባቸው ብሎ ያምናል። እነዚህ ሚዲያ ላይ በግራ የተሰቀለው መስቀል አድርገው ሲጮሁ የምታያቸው የነፋንታውን ዋቄ የሞዓ ተዋህዶ አሽከር ናቸው እንጂ ኦርቶዶክስ ክርስቲያን አይደለም። ኦርቶዶክስ ክርስቲያን ቤተክርስቲያንን የመሰረቱ አባቶችን አይሳደብም። ኦርቶዶክስ ክርስቲያን ቤተክርስቲያንን አይሳደብም። አባትን ሰድበ መንግስት ሰድበ የዓለም ሚዲያ ድምፅ ፍትህ እፈልጋለሁ ስትል አንተ መሀይም ማንም ያምነ። ማስረጃ አምጡ ስትባሉ እኮ ማስረጃችሁ እኮ እናንተ የጻፋችሁት እኮ ነው። የሲኖዶሱ ማህተብ የሌለበት የክልሉ ከንቲባ ማህተብ ያላደረገበትን እራሳችሁ ቅዠታችሁን የጻፋችሁት ስክሪፕታችሁን ጽፋችሁ ለውጭ ሀገር ሚዲያ ትልካላችሁ። ከዛ ትመጡና ተሳዳቢ ኤቲስቶች፣ ጸረ ክርስቶስ፣ ጸረ ቤተ ክርስቲያን። አረ በተአምር አይሆንም። ቤተ ክርስቲያን ልጆቿን የሚጠብቅላት ሰው ካለ ብቻ ነው ከልጆቿ ጎን የምትቆመው። እናንተ ባንዳ ናችሁ። ልክ አጼ ቴዎድሮስን እንደከዳችሁ፣ ልጅ ኢያሱን እንደከዳችሁ፣ ኃይለ ሥላሴን እንደከዳችሁ አቡነ ማትያስንም ትገዳላችሁ። ካህደት ልምዳችሁ ነው። ደማችሁ ውስጥ ነው ያለው። ቆሻሻነት ደማችሁ ውስጥ ነው ያለው። በደማችሁ ውስጥ ነው የሚመላለሰው። ስለዚህ ይሄ በግራ አባቶች ላይ ሰው እንዲያምጽ ቤተክርስቲያንን እንዲጠላ ለቤተክርስቲያን ለአባቶች ያለው ክብር እንዲቀንስ እያደረጋችሁ የራሳችሁን ኢምፓየር ትገነባላችሁ። ምን አይነት ኦርቶዶክስ? ህሊና ቢስ ኦርቶዶክስ፣ በጥላቻ ብቻ የተሞላ ኦርቶዶክስ፣ ማስተዋል የጎደለው ኦርቶዶክስ፣ መሪ የሌለ ኦርቶዶክስ። ለዛ ነው እያንዳንዱን የሲኖዶስ አባል ስማቸውን እየጠራችሁ የምትሳደቡት። እያንዳንዱን ጭራሽ ምን ስትሉ ነበረ? አሁን የጥቅምት መድኃኔዓለም ቀን ነው አሉ። እዛ ኢትዮጵያ ሄደን የጥቅምት መድኃኔዓለም ቀን ታቦት ሲወጣ ረብሻ እናስነሳለን፣ እንቃወማለን። ጩኸት ሲበዛባቸው ድምፅ ይሆኑናል። ጮኸ እንጥል ይወርዳል። ስለዚህ እናንተና እኔ አንድ አይነት ዓላማ ነው ያለን።
አንድ አይነት ዓላማ። የእናንተ ዓላማ ኦርቶዶክሶችን ማጥፋት፣ ሙአ ተዋህዶዎች